ምእመናን መላእክት ያላገለገሉት ክርስቶስ መላእክት የሌሉበት ክርስትና የለም። የመላእክት ስም ሲነሳ ደስ የማይለው ሰው ክርስቲያን አይደለም። ምክንያቱም ክርስትና ከመላእክት ተለይቶ ሊታይ አይችልም። ተስፋ የምናደርገውም በመንግስተ ሰማያት ከመላእክት ጋር ለመኖር ነው። የመላእክት ፍጥነታቸው የኛን ሐሳብ ያህል ነው። ገብርኤል ሆይ ድረስልኝ ብለህ ስትጠራው ገብርኤል ብለህ ሳትጨርስ ቅዱስ ገብርኤል አጠገብ ነው ያለው። መላእክትን መጽሐፍ ቅዱስ ሲቆጥራቸው በጣም አስገራሚ ነው አቆጣጠሩ። እንደ የመላእክትን ቁጥር ማወቅ ከፈለጋችሁ እኔ ቀላል ሂሳብ ልንገራችሁ። አሁን ይሄን ስናገር እዚህ መሃል እኔ ኑሮ አናቴ ላይ ወጥቷል፣ የቤት ኪራይ በዝቶብኛል፣ መላእክት በዙ አነሱ፣ እኔ ምን አገባኝ የሚል ሰው ይኖራል። እስቲ እንደው ሳትዋሹ ንገሩኝ ምእመናን፣ ሌሊት ላይ በራችሁ ቢንኳኳ ቤታችሁ ማን ይሆናል ብላችሁ ነው የምትገቡት? ወይ ሌባ ነው ወይ ፖሊስ ነው አይደል? አለዚያ መርዶ ነው። ሌሊት ላይ በር ከተንኳኳ በቃ አክስቴ ሞታለች ማለት ነው፣ ጉዶንኩኝ ነው የምንለው። አንዳንድ ሰው እነ ሚካኤል እነ ገብርኤል የታዘዙትን ከማድረግ ውጪ ሌላ ምንም በራሳቸው መወሰን የማይችሉ አድርገው ያስቧቸዋል። እንደ ሮቦት ሂድና እንዲያርግ ሲባል ያረጋል፣ ከዛ ውጭ አያገባውም፣ ስልጣን የለውም የሚሉ ሰዎች አሉ። መጽሐፍ ቅዱስ ግን እንዲህ አይልም። አሁን ብዙ ሰው የሚቸገረው በተለይ ጎረቤቶቻችን ከኛ በእምነት የማይመስሉ ሰዎች አሁን ዛሬ ገብርኤል ስናከብር እዚህም ገብርኤል ይከበራል፣ ቁልቢም ይከበራል፣ ሌላ ከተማም ይከበራል፣ ከሀገር ውጭም ይከበራልና ገብርኤል ዛሬ የት ነው የሚሄደው ብለው የሚጨንቃቸው ሰዎች አሉ። ሰራዊት ነው እኛ ይሰፍራል ሲባል የምናውቀው። ሚካኤል ብቻውን በክንፉ አዲስ አበባን ከተማዋን መከለል ይችላል። እንደው በጣም አላድክማችሁ። አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር እኔ የምናገረውን ቃል ዓለም ላይ ያለ ህዝብ ሁሉ እንዲሰማ ማድረግ ይቻላል አይቻልም? መልሱልኝ። በምን ነው የሚቻለው? አሁን ቤት ገብታችሁ ውሻ እንዴት አመሻችሁ ቢል እግዚአብሔር ይመስገን ትላለህ? አንዳንድ ሰው ሽማግሌ ሆኖ ከእድሜው ጋር የማይሄድ ነገር ሲናገር አያሳዝንም? ያሳዝን። እንደው ሄዳችሁ አፉን ያዙት አይላችሁ? ኃይሌ እግዚአብሔር ነው። ብዙ ጊዜ የአዲስ አበባ ሰው ኃይሌ እግዚአብሔር ነው የሚለው ፌዴራል ፖሊስ ሲያይ ነው። እኔ ለምን እንደሆነ አላውቅም። ምንም አይገናኝም። እስቲ ንገሩኝ፣ ጋርድ ያላቸው ሰዎች ጠባቂ ያላቸው ሰዎች ምን አይነት ናቸው? ወይ ባለስልጣኖች፣ ወይ ዝነኛ ሰዎች፣ ወይ ደግሞ በጣም ሀብት ያላቸው ሰዎች እንደው ከፊት እየሄደ ዞር በሉ እያለ መንገድ የሚያስከፍት ጠባቂ ያላቸው ሰዎች ባለስልጣኖች ናቸው። እግዚአብሔር ግን ጠባቂ የመደበው ለባለስልጣኖች ብቻ አይደለም፣ ሁላችንንም ኃጥኡንም ጻድቁንም ምእመኑንም መናፍቁንም ሌላው ቀርቶ እግዚአብሔር የለም የሚሉ ሰዎችን የሚጠብቁ መላእክተ ጽልመት የሚባሉ የመላእክት ወገን አሉ። እማያምኑትን ሰዎች ጭምር ያስጠብቃል። በቀን በሌሊት መላእክቱን ስላንተ ያዝልሃል፣ እግሮችህ እንዳይሰናከሉ። ድንጋይ ቢኖር ከፊት ያነሱልሃል። በመዓልት በሌሊት ከኛ ጋር የሚሆኑ ጠባቂዎችን የሰጠን አምላክ ስሙ የተመሰገነ ይሁን። አመስግኑ እስቲ እግዚአብሔር። 24 ሰዓት ከኛ ጋር የሚሆኑ ጠባቂዎችን የሰጠን ማን ነው? እግዚአብሔር። ስለዚህ መላእክት የኛም መላእክት ናቸው፣ የእግዚአብሔር ብቻ አይደሉም። ለዚህ ነው ቤተክርስቲያናችን የመላእክትን በዓል እያከበረች ከመላእክት ጋር የምታስተዋውቀን ገብርኤል ሚካኤል ብላ። በእርግጥ የማናውቃቸው ይበዛሉ። መላእክት በጣም ብዙ ናቸው። መላእክትን መጽሐፍ ቅዱስ ሲቆጥራቸው በጣም አስገራሚ ነው አቆጣጠሩ። እንደ የመላእክትን ቁጥር ማወቅ ከፈለጋችሁ እኔ ቀላል ሂሳብ ልንገራችሁ። የመጀመሪያ የተፈጠረው ሰው ማን ነው? በምድር ላይ የተፈጠረው ሰው ማን ነው? አይሰማም? አዳም። ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ የሉ? አሉ። ከአዳም አንስቶ እስካሁን የሞቱት ቢነሱ አሁን ከሞት ቢነሱ አሁን ደግሞ ምድር ላይ ያለነው ሰዎች ስንት ነን? ወደ 7 ቢሊዮን። ከኮቪድ በኋላ ትንሽ ቀንሰናል። 8 ቢሊዮን ነው እንበል። 8 ቢሊዮኑ ሰው አሁን አንዴ ተነስ ተብሎ ቢቆም ከአሁን አንስቶ እስከ ዳግም ምጽአት ደግሞ ክርስቶስ ሊፈርድ እስከሚመጣ ድረስ ያለው የሚወለዱ ሕፃናት አሁን ቢወለዱና ቢነሱ ለእያንዳንዱ ሰው በራሱ ጸጉር ልክ መልአክ ይደርሰዋል። በምኑ ልክ? ስለዚህ አሁን ሂሳብ መስራት ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁ ነው? ሞክሩት እንግዲህ። የተላጨ ተገላገለ መሰለኝ አይደል? በቀዳዳው ይሰጠዋል። እሱም ቢሆን ችግር የለው። መላእክት ብዙ ናቸው። የብዙ ሺህ ጊዜ
ሌላው የኛ የመጽሐፈ ስነ ፍጥረት አክሲማሮስ የሚባል መጽሐፍ ደግሞ ይላል እማመ ተፈጥረ ዓለም እስከ ናሁ ይላል። ዓለም ከተፈጠረ አንስቶ እስከ ዛሬ እስካሁን የዘነበው ዝናብ ምድር ላይ የዘነበው ዝናብ ጠብ 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 ያለው ማለት ጠብታው ቢቆጠር መላእክት ከዛ በላይ ናቸው፣ ብዙ ናቸው። አሁን ይሄን ስናገር እዚህ መሃል እኔ ኑሮ አናቴ ላይ ወጥቷል፣ የቤት ኪራይ በዝቶብኛል፣ መላእክት በዙ አነሱ እኔ ምን አገባኝ የሚል ሰው ይኖራል። እነዚህ ሁሉ መላእክት ከማን ጋር ናቸው? ስሙ የተመሰገነ ይሁን እግዚአብሔር። ዘመዶቻችን ናቸው። ወንድም የለኝም እህት የለኝም አባት እናት የለኝም ብላችሁ አትዘኑ። እንደ እናት እንደ አባት ሥላሴን እመቤታችንን ቤተ ክርስቲያንን እንደ ወንድም እንደ እህት ደግሞ መላእክትን የሰጠን ማን ነው? እግዚአብሔር። አብረዋቸው አሉ። ትልልቅ ወንድሞች አሉኝ ብሎ ሰው ይኮራ የለ እንዴ? የኛ ቤተሰብ እኮ ብዙ ነው ብሎ ይኮራል። ከ50 ዓመት በኋላ እኮ በህይወት የማይኖር ቤተሰብ አክስቶች አጎቶች አሜሪካ ነው ያሉት አውሮፓ ነው ያሉት ብሎ ይኮራል። ባለስልጣን ዘመድ አለኝ ብሎ ይኮራል። እኔ ልንገራችሁ በእግዚአብሔር ፊት የሚቆሙ በሺ የሚቆጠሩ ቁጥር የማይገልጻቸው ዘመዶች አሉን። እነማን ናቸው? መላእክት ናቸው። ለኛ የሚቆሙ እግዚአብሔር ፊት የሚጸልዩ የሚያመሰግኑ 24 ሰዓት ቅዱስ ቅዱስ የሚሉ ወገኖች አሉ። ስለዚህ መላእክት ብዙ ናቸው። የብዙ ሺህ ጊዜ ሺህ ናቸው። ስለ መላእክት መማር ማስተማር በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ ላይ ምዕመናን መጽሐፍ ቅዱስ ምንለው መጽሐፍ ላይ ከኦሪት ዘፍጥረት አንስቶ እስከ ዮሐንስ ራእይ ብታነቡ መላእክት የሌሉበት መጽሐፍ የለም። ሁለት ቦታ ነው የሌሉት። አንደኛው መጽሐፈ አስቴር የሚባል መጽሐፍ አለ፣ እሱ ላይ ታሪኩ ላይ የሉ። ሁለተኛው ትንቢተ ሐጌ የሚባል መጽሐፍ አለ። ከዚያ ውጭ ግን ሁሉም መጽሐፍት ላይ መላእክት አሉ። የዮሐንስ ራእይ ላይ ስገቡ ደግሞ 21 ምዕራፍ አለው፣ 22 ምዕራፍ አለው። 22ቱም ምዕራፍ ላይ መላእክት አሉ። መላእክት የሌሉበት መጽሐፍ ቅዱስ የለም። ሁሉንም የመጽሐፍ ቅዱስ ገጽ ብትገልጥ መጽሐፍ ቅዱስ ውስጥ መላእክት አሉ። ወደ ክርስትናው ስንመጣ ደግሞ የመድኃኒታችን የኢየሱስ ክርስቶስን ወንጌል ላንብብ ያለ ሰው መላእክትን ዞር አድርጎ ማንበብ ይችላል? አይችልም። ክርስቶስ ከመወለዱ በፊት እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰረው ማን ነው? መልአኩ ቅዱስ ገብርኤል። በመልአክ ብስራት ነው ጌታ የተወለደው። ሲወለድ ስብሐት ለእግዚአብሔር በሰማያት እያሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሊያውም እኮ ምቀኝነት ስለሌለባቸው ነው። እሱ ቢወለድ እኛ ነው ክብር ያገኘ ነው። ግን የእኛ ደስታ የነሱ ደስታ ሆኖ ሌሊቱን ሙሉ ሲዘምሩ ያደሩ መላእክት ናቸው። አይተውት የማያውቁትን አምላክ ስላዩት በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለቱ እየበረሩ በፍርሃት ፊቱ የሚቆሙለት አምላክ ሰው ሆኖ ሕፃን ሆኖ ተወልዶ ሲያለቅስ አዩት። ደስ አላቸው። አይተውት አያውቁም፣ አሁን ግን አዩት። እግዚአብሔርን የመምሰል ምስጢር ይላል ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በሉስኪ አይሰማም። በመንፈስ የጸደቀ ለመላእክት የታየ ለመላእክት ምን ያለ በስጋ ሲገለጥ ለነማን ታየ? ለመላእክት። ስለዚህ ደስ ብሏቸው ሲዘምሩ ስብሐት ለእግዚአብሔር ሲሉ አደሩ። ሲወለድ ነበሩ መላእክት። 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ሲጾም ክርስቶስ ተራበ፣ በዲያብሎስ ተፈተነ። ዲያብሎስን ድል ካደረገ በኋላ መላእክትም ቀርበው አገለገሉት ይላል። ማን ቀርበው አገለገለው? መላእክት። ድል ሲነሳ መጥተው አገለገሉት፣ ሰገዱለት። መላእክት የሌሉበት ክርስትና የለም። ከሁሉም የሚገርማችሁ መድኃኒታችን ኢየሱስ ክርስቶስ ሊሰቀል አንድ ቀን ሲቀረው ሐሙስ ዕለት ማታ በጌቴሴማኒ ተጨንቆ ይጸልይ ነበር እና በዚያ በአትክልቱ ስፍራ ተንበርክኮ ላቡ እየወረደ ተጨንቆ ይጸልይ ነበር። ሰው እንደመሆኑ ተጨነቀ እና ከላቡ አልፎ የሚገርማችሁ ከጭንቀቱ ብዛት ደም ሁሉ ወጥቶት ነበር። ደመ ወዝ ወጥቶት ነበር። በወዝ ፈንታ ደም ማለት። የሕክምና ባለሙያዎች ምን ይላሉ? አንድ ሰው በጣም ሲጨነቅ ላቡ በጣም ይጨምራል። ከ1 ሚሊዮን ሰዎች አንድ ሰው ግን በጣም ከልክ በላይ ሲጨነቅ በላብ ቦታ ደም ሊወጣው ይችላል። ሄማቶድሮሲስ የሚባል የሕክምና ኬዝ አለ። መድኃኒታችን ኢየሱስ ክርስቶስ በዚህ ልክ ነው የተጨነቀው።
ከ1 ሚሊዮን አንድ ሰው የሚጨነቀውን ጭንቀት ለሁላችን ነው የተጨነቀው። ተጨንቆ ሲጸልይ ይላል የሚያበረታው መልአክ ታየው። እስቲ ከኔ ጋር በሉ የሚያበረታው መልአክ ታየው። ማንን የሚያበረታው? አይሰማም። ክርስቶስን። የሉቃስ ወንጌል ምዕራፍ 22 ቤት ግቡና አንብቡት። የሚያበረታው መልአክ ታየው ይላል። እንዴ መላእክት አያስፈልገንም ክርስቶስን እናውቃለን መላእክት አያስፈልገንም የሚሉ ሰዎች ይህንን ጥቅስ ለምንድን ነው ያላዩት? እንዴ ክርስቶስ ራሱ መላእክት ያስፈልጉታል አይደለም? በክርስቶስ አምነህ አንተ ራስህ ክርስቶስ ብትወር ራሱ መላእክት ያስፈልጋሉ ያስፈልጋሉ። ግን ምን ማለት ነው የሚያበረታው መልአክ ታየው ማለት? ከሱ ኃይል የመላእክት ኃይል ይበልጣል እንዴ? አይበልጥም። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ መጽሐፉ ላይ ሉቃስ ወንጌላዊውን ይጠይቀዋል። ባለመድኃኒቱ ሉቃስ ሆይ ምን ማለት ፈልገ ነው? ከመለኮቱ ኃይል የመላእክት ኃይል በልጦ ነው ወይ መልአክ ያበረታዋል የተባለው ምን ማለት ነው? ሉቃስ ሆይ አሳምመኸኛልና ራስ ተርጉምልኝ ፈውሰኝ ባክህ ይለዋል ቅዱስ ሉቃስ። ከዛ አባ ጊዮርጊስ በመንፈስ ቅዱስ ተቃኝቶ ራሱ ይተረጉመዋል። አበረታው ማለት የነሱ ኃይል ከክርስቶስ ኃይል በልጦ ክርስቶስን አበረቱት ማለት አይደለም። በፊቱ ላንተ ኃይል ክብር ምስጋና ይገባሃል እያሉ ሰገዱለት ማለት ነው። ለከ ኃይል ክብር ወስብሐት እያልን አይደል ምን ሰግደው የስቅለት ሰሞን ሰሙነ ሕማማት ላይ ላንተ ኃይል ክብር ምስጋና ይገባሃል እንደምንለው እንደዛ እያሉ እኛ ለስቅለት እንደምንሰግደው ያለ ስግደት እየሰገዱ በርታ አይዞ እንደማለት ማለት ነው። ላንተ ኃይል ክብር ምስጋና ይገባሃል አሉት ማለት ነው እንጂ መላእክት ኃይል ኖራቸው ክርስቶስን ሊያበረቱት አይችሉም ይላል አባ ጊዮርጊስ። የተሰቀለበት ዕለት ደግሞ ዓርብ ዕለት የመላእክት የስቃይ ቀን ነበር። ምእመናን እነ ገብርኤል የተጨነቁበት ቀን እስቲ እግዚአብሔር ያሳያችሁ። እነሱ ቅዱስ 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 የሰራዊት ጌታ እያሉ እየተንቀጠቀጡ በፊቱ የሚቆሙለትን አምላክ ፊትህን ማየት አንችልም ብለው በክንፋቸው ፊታቸውን የሚሸፍኑለትን አምላክ የሰው ልጅ ፊቱ ላይ ሲተፋበት አይተዋል። ሲተፋበት የሾህ አክሊል ደፍተው በበትር መተው አና ጭንቅላቱን መቱት ይላል፣ ራሱን መቱት። ይህን ጊዜ ኪሩቤል ተንቀጠቀጡ ይላል። በግርማው ፈርተው እየሰገዱ የሚያጥኑለትን የሚያመልኩትን አምላክ ሰው ሲተፋበት፣ ሰው ሲረግጠው፣ ሲደበድበው ሲያዩ ቅዱሳን መላእክት ተንቀጠቀጡ። አይሁድ ጌታችንን በሰቀሉት ጊዜ ይላል ቅዱስ ያሬድ ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ተገረመ። መቋቋም አቃታቸው። ሰው ምንኛ ደፋር ነው ብለው ማለት ነው። እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው የለም፣ እንደኛ ያከበረው የለም። ከፈጠረው ሁሉ እኛን ያከበረን። የሚያሳዝነው ግን እግዚአብሔር ከፈጠረው ፍጥረት እንደ ሰው ደግሞ እግዚአብሔርን ያዋረደ የለም። እንደኛ እግዚአብሔርን የተዳፈረ የለም። ተጨነቁ መላእክት ግን ከለከላቸው፣ ቸርነቱ ከለከላቸው እንዳይቀርቡ እንዳይቀጡ። ቅዱስ ጴጥሮስን ምንድነው ያለው ታስታውሳላችሁ? ሐሙስ ዕለት ጌታን ሊይዙት የአይሁድ ጭፍሮች ሲመጡ ሰይፍ አነሳና ቅዱስ ጴጥሮስ የሊቀ ካህናቱን ባሪያ የማልኮስን ጆሮን ቆረጠው። ጌታ ምን አለው? የዮና ልጅ ስምዖን ሆይ ሰይፍን ወደ ሰገባው መልስ። ሰይፍን የሚያነሱ በሰይፍ ምን ይላሉ? ይጠፋሉ አለና ምን አለ? አሁንስ አባቴን እንድለምን ከ12ቱ ጭፍሮች የሚበዙትን መላእክት ሊልክልኝ እንደሚችል አታውቅምን? ምን ማለት መሰላት? 12ቱ ጭፍሮች የተባሉት መላእክተ ጽልመት ይባላሉ። የቅጣት መልአክ፣ የቁጣ መልአክ። ከነሱ ብዙ ማስላክ አልችልም ወይ ብፈልግ? ግን አይሆንም አለ። እግዚአብሔር ቸርነቱ ከልክሏቸው እንጂ መላእክት ቢወርዱ የሰው ልጅን ለማጥፋት ግርማቸው ይበቃል። ሚካኤልን አይቶ አይደል የ85,000 ሰራዊት የረገፉት የሰናክሬም ሰራዊት። በግርማው ብቻ እኮ ማጥፋት ይችላል። ግን ክርስቶስ ከለከላቸው። ዓርብ ዕለት ሲሰቀል መላእክት ተጨንቀዋል፣ አዝነዋል። ከሞት ሲነሳስ ትንሣኤውን ያበሰሩት ቅዱሳን መላእክት ናቸው። በመቃብሩ በራስጌና በግርጌ ሆነው አትፍሩ፣ የተሰቀለውን ክርስቶስን እንደምትሹ እናውቃለን ብለው እንደተናገረ ተነስቷል፣ በዚህ የለም ብለው ትንሣኤውን ያበሰሩት
ቅዱሳን መላእክት ናቸው። ምእመናን መላእክት ያላገለገሉት ክርስቶስ፣ መላእክት የሌሉበት ክርስትና የለም። የመላእክት ስም ሲነሳ ደስ የማይለው ሰው ክርስቲያን አይደለም። ምክንያቱም ክርስትና ከመላእክት ተለይቶ ሊታይ አይችልም። ተስፋ የምናደርገውን በመንግስተ ሰማያት ከመላእክት ጋር ለመኖር ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ህብረት ደርሳችኋል ይላል ቅዱስ ጳውሎስ። እዚያ የመላእክት ህብረት ጋር ለመሄድ ሐሳብ ካለ እዚህ የሚካኤል የገብርኤል ስም ሲነሳ መናደድ የለብህም። አንድ ነገር ልጨምርና ወደ ቀጣዩ እመጣለሁ። የመጀመሪያዎቹ ክርስቲያኖች የሚገርማችሁ ከመላእክት ጋር በጣም ቅርብ ነበሩ። ሐዋርያትን ለአገልግሎት ያሰማሯቸው መላእክት ናቸው። እስር ቤት ሲገቡ እስር ቤት ገብተው ይዘዋቸው የወጡ መላእክት ናቸው። ከሁሉም የሚገርመው ግን አንድ ቀን ማታ የጌታ ደቀ መዛሙርት ተሰብስበው ጴጥሮስ እስር ቤት ሆኖ እያለ ያዝኑ ነበር ይላል። እያዘኑ እያለ በር ተንኳኳ። ሌሊት ነው፣ እግዚአብሔር ያሳያችሁ። በር ሲንኳኳ ቤት ውስጥ የምታገለግል ሮዴ የምትባል ሴት ነበረች። ሂጂና በር ክፈች አሏት። እሺ አለች። ሄዳ በሩን ከፈተች። ስትከፍተው ጴጥሮስ ቆሟል። እስር ቤት ነው ያለው ብለው እነሱ ይጨነቃሉ። ጴጥሮስ መጥቶ በር ላይ ቆሟል። ስታየው ደነገጠችና በሩን ዘጋችበት። ተመልሳ መጣች። ምንድነው አሏት። አረ ጴጥሮስ ቆሟል በር ላይ አለቻቸው። ያምሻል እንዴ ጴጥሮስ እኮ ታስሯል አሏት። አረ አልታሰረም ይኸው በር ላይ ቆሟል አለች። እነሱ ምን አሏን መሰላችሁ? መልአክ ይሆናል አሉ። እስቲ ከኔ ጋር በሉ መልአክ ይሆናል። አዎ የጴጥሮስ ጠባቂ መልአክ ቆሞ ሊሆን ይችላል እንጂ ጴጥሮስ አይሆንም ማለት። እስቲ እንደው ሳትዋሹ ንገሩኝ ምእመናን፣ ሌሊት ላይ በራችሁ ቢንኳኳ ቤታችሁ ማን ይሆናል ብላችሁ ነው የምትገሙት? ወይ ሌባ ነው ወይ ፖሊስ ነው አይደል? አለዚያ መርዶ ነው። ሌሊት ላይ በር ከተንኳኳ በቃ አክስቴ ሞታለች ማለት ነው። ጉዶንኩኝ ነው የምንለው። ማን ሞቶ ነው? ከዘመዶቼ ነው የምንለው። ወንጀል ያለበት ሌባ ይሆናል፣ ማን ነው? ፖሊስ ይሆናል ይላል። ንብረት ያለው ሌባ ይሆናል ይላል። መልአክ ሊሆን ይችላል ብሎ ግን የሚገምት ከኛ መሃል የለም። የመጀመሪያዎቹ ክርስቲያኖች ግን በራቸው እንኳን ሲንኳኳ መልአክ ሊሆን ይችላል። የመላእክቱን ፍቅር ለሁላችን ያድለ። መላእክት ምእመናን ረቂቃን ፍጥረታት ናቸው። አባቶቻችን የመላእክትን ርቀት ሲገልጹ ከእሳትና ከውሃ እሳት ይረቃል ይላሉ። ከእሳት ነፋስ ይረቃል። ከነፋስ የሰው ልጅ ነፍስ ይረቃል። ከነፍስ መላእክት ይረቃሉ። ከመላእክት የመላእክት ሐሳባቸው ይረቃል። ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ረቂቃን ናቸው ምእመናን፣ አይጨበጡም፣ አይዳሰሱም። መላእክት ረቂቅነታቸውን የሚያሳይ አንድ ነገር ልንገራችሁ። በዚህ በመጽሐፍ አክሲማሮስ ላይ ሄክሳሜሮን የሚባለው ቅዱስ ባስልዮስ የጻፈው፣ በእኛ አክሲማሮስ ይባላል፣ 6 ቀን ማለት ነው። በመጽሐፈ ስነ ፍጥረት ላይ ምን ይላል? ሚካኤልና ገብርኤል ለምሳሌ መንገድ ላይ ቢገናኙ ሚካኤልና ገብርኤል፣ ሚካኤል ገብርኤልን አሳልፈኝ አይለውም። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአክ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ ማለፍ እስኪችል ድረስ ረቂቃን ናቸው። አይጨበጡም፣ አይዳሰሱም። ፈጣኖች ናቸው መላእክት። ፍጥነታቸው የኛን ሐሳብ ያህል ነው ምእመናን። የኛን ህሊና የኛን ሐሳብ አላችሁ። ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። መላእክት ፈጣኖች ናቸው። እስቲ አሁን እዚህ ጉባኤ ላይ ያላችሁ ምእመናን ከቤታችሁ ወይ ከስራ ነው የመጣችሁት። ከስራ ወይ ከቤት ስትመጡ ከተነሳችሁበት ቦታ እዚህ ድረስ ያለውን መንገድ አቋርጣችሁ ነው የመጣችሁት አይደል? በታክሲ ሊሆን ይችላል፣ በእግራችሁ ሊሆን ይችላል፣ በመኪና ሊሆን ይችላል። ብቻ አቋርጣችሁ ነው የመጣችሁት። ስትመለሱ ደግሞ ከዚህ ቤተክርስቲያን እስከ ቤት ያለውን መንገድ አቋርጣችሁ ነው የምትመለሱት። እስቲ አንዴ በሐሳባችሁ ተመለሱ ወደ ቤታችሁ። አሁን እስቲ ወይስ ቀድማችሁ ሄዳችኋል አላችሁ አይደል? እስቲ በሐሳብ መመለስ ይቻላል አይቻል? ይቻላል። በሐሳብ ለመመለስ ታክሲ ነው የምትይዙት? በእግር ነው የምትሄዱት? በሐሳብ ለመመለስ በቅጽበት ቤታችን መመለስ ይቻላል አይቻል? ኧረ አንወሻሽ። በሐሳቡ አውሮፓና አሜሪካ ያልዞራል እዚህ ማለት ያለ ፓስፖርት ያለ ቪዛ ዓለምን ዞረናል። ሰው በሐሳቡ መኝታ ቤቱ አሁን መሄድ ይችላል። አሁን አስቡ ብላችሁ ቤታችሁ መግባት ትችላላችሁ መንገድ ሳታቋርጡ። የመላእክት ፍጥነታቸው የኛን ሐሳብ ያህል ነው። ገብርኤል ሆይ ድረስልኝ ብለህ ስትጠራው ገብርኤል ብለህ ሳትጨርስ ቅዱስ ገብርኤል አጠገብ ነው ያለው።
ቅዱስ ገብርኤል ለሁላችን ይድረስልን። ተመልከቱ ገና ስሙን ስትጠራ እሺ አመስግኑ። ገብርኤል የሚለውን ቃል ሳትጨርሰው ቅዱስ ገብርኤል አጠገብን ያለው የኛን ሐሳብ ያህል ፈጣኖች ናቸው። ከየት አገኘ ነው? ይሄን ከመጽሐፍ ቅዱስ ነዋ። ቤት ስገቡ አንብቡት። ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ነብዩ ኢሳይያስ። ቅዱስ ቅዱስ እያሉ መላእክት ያመሰግኑት ነበረ። ይህን ባየው ጊዜ ወዮልኝ ከንፈሬ የረከሰብኝ ሰው ነኝ ብዬ አለቀስኳል። ኃጢአተኛ ነኝ ብዬ አለቀስኩ። ይህን ጊዜ ቅዱስ ቅዱስ ብለው ከሚያመሰግኑት መላእክት መካከል ሱራፌል ከሚባሉት ነገድ መሃል አንደኛው ሱራፊ እየበረረ መጣ። የእሳት ፍም በጉጠት ያዘና ወደ እኔ መጣ። ከንፈሬን ተኮሰልኝ፣ ኃጢአት ተወገደችልህ አለኝ ይላል። ኃጢአታችሁ ተወገደላችሁ ይበለን ቅዱስ ገብርኤል። መላእክት ኃጢአት ማስወገድ ይችላሉ፣ ጸጋው አላቸው። ልብ አድርጉ። ኢሳይያስ እታች ቁጭ ብሎ ወይኔ ኃጢአቴ ወይኔ ኃጢአቴ እያለ ሲያለቅስ ይህንን ጸሎቱን ሰምቶ ቅዱስ መልአክ ሱራፊ እየበረረ መጥቶ መልስ ሰጠው። ቅዱስ ገብርኤል አሁን የምንጸልየውን የምንጨነቀውን ጭንቀት ሰምቶ እንደ ሱራፊ ፈጥኖ ይድረስልን ለሁላችን። መላእክት ፈጣን ናቸው ምእመናን፣ ፈጥነው ይደርሳል። ሌላው መላእክት አሁን ብዙ ሰው የሚቸገረው በተለይ ጎረቤቶቻችን ከኛ በእምነት የማይመስሉ ሰዎች አሁን ዛሬ ገብርኤል ስናከብር እዚህም ገብርኤል ይከበራል፣ ቁልቢም ይከበራል፣ ሌላ ከተማም ይከበራል፣ ከሀገር ውጭም ይከበራልና ገብርኤል ዛሬ የት ነው የሚሄደው ብለው የሚጨንቃቸው ሰዎች አሉ። እንደው ጳጳስ አረጉት በቃ ዛሬ የት ነው የሚሄደው? እዚህ ደብር ነው የሚመጣው? እንዴት ያዳርሰዋል ብለው የሚጨንቋቸው አሉ። እንዴት ነው ነገሩ? መላእክት በሁሉ ቦታ ይገኛሉ ወይ በአንድ ጊዜ ይሉናል። የኛ ቤተ ክርስቲያን መላእክት በሁሉ የሞሉ ናቸው ብላ አስተምራ አታውቅም። በሁሉ የሞላ ማን ብቻ ነው? እግዚአብሔር። መላእክት በሁሉ ምሉዓን አይደሉም። በአንድ ቦታ ሲሄዱ በሌላ ቦታ ይታጣሉ ይላል መጽሐፋችን። ታዲያ እንዴት ነው ቅዱስ ገብርኤል በአንድ ቦታ ላይ በተለያየ ቦታ ላይ ሆነን ስንጠራው የሚሰማን? እንደ ወደ ሌላው ሳልመጣ ወደ ርዕሴ ልምጣላችሁ። የእግዚአብሔር መልአክ ብሉ እስኪ። በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናቸዋል። የማን መልአክ? የእግዚአብሔር መልአክ ሲል ስንት ነው ቁጥሩ? መላእክት አይደለም የሚለው። የእግዚአብሔር መልአክ ሲል ስንት ነው? ስንት ነው? አንድ ነው። እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? ብዙ ናቸው። የት ነው የሚኖሩት? ብስራተ ገብርኤል አካባቢ ነው የሚኖሩት። እግዚአብሔርን የሚፈሩ ሰዎች ሁሉ በዓለም ሁሉ ነው ያሉት አይደል? አንዱ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች በዓለም በተበተኑ ሰዎች ሁሉ ይሰፍራል ያድናቸውማል ይላል። መልአኩ እኮ አንድ ነው ግን ይሰፍራል። ሰራዊት ነው እኛ ይሰፍራል ሲባል የምናውቀው። ሚካኤል ብቻውን በክንፉ አዲስ አበባን ከተማዋን መከለል ይችላል። አንዱ መልአክ ብቻውን። ይህኛ ያመጣ ነው አይደለም። እንደምታስቡት እኮ እኛ በጣም ትልቅ አይደለንም እኮ። መሬት የምትባለው ፕላኔት ለመላእክት እኮ ኳስ ማለት ነው። የዮሐንስ ራእይ ምዕራፍ 18 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየው። ከክብሩ የተነሳ ምድር አበራች ይላል። ከምኑ የተነሳ? ከክብሩ። አንዱ መልአክ ምድርን ማብራት ይችላል። ፀሐይ እንኳን በፈረቃ ነው የምታበራው። ቅዱስ ገብርኤል ግን ምድርን ማብራት ይችላል። ለምን? መሬት የምትባለዋ ትንሿ ኳስ ለመላእክት በጣም ትንሽ ነገር ነች። በደቂቃ ዓለምን ዞረው መምጣት ይችላል። እኔ የሚገርመኝ ግን እንደው ወደ ሌላው ሳንመጣ አሁን ዛሬ ገብርኤል እዚህምና እዛምና ስትሉት የት ይሄዳል ገብርኤል እዛም ገብርኤል ስትሉ የሚሉን ሰዎች ይህንን ጥያቄ ለሰይጣን ሲሆን ለምንድን ነው የማይጠይቁት? እዚህ ሰፈር ያለ ሰው ኃጢአት እንዲሰራ የሚፈትነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ? ሰይጣን። ሰይጣን በሁሉ የሞላ ነው አይደለም? ሰይጣን ሲሆን ለምንድን ነው የማይጠይቁት ሰዎች? ለምንድን ነው ገብርኤል ሲሆን የሚከነክናቸው? እንደው በጣም አላድክማችሁ። አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር እኔ የምናገረውን ቃል ዓለም ላይ ያለ ሕዝብ ሁሉ እንዲሰማ ማድረግ ይቻላል አይቻልም? መልሱልኝ። በምንድን ነው የሚቻለው? ይኸው እዚህ ፊት ለፊት በምታዩዋቸው ስልኮች። እነዚህን ስልኮች የፈጠረ ማን ነው? እግዚአብሔር እንዳትሉ በለመዳፋችሁ። ማን ነው የፈጠራቸው? በእነዚህ ስልኮች እኔ እዚህ ቆሜ ዓለምን ሁሉ ማዳረስ እችላለሁ አልችልም? ሰው የሰራው
ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ገብርኤል ዓለምን መድረስ ይችላል አይችልም? ይችላል። ቅዱስ ገብርኤል ለሁላችን ይድረስልን በያለንበት ሆነ። ስለዚህ ረቂቃን ናቸው፣ ፈጣኖች ናቸው፣ ፈጥነው ይደርሳሉ። አንድ ነገር ልጨምርና ወደ መጨረሻው እመጣለሁ። አንዳንድ ሰው እነ ሚካኤል እነ ገብርኤል የታዘዙትን ከማድረግ ውጪ ሌላ ምንም በራሳቸው መወሰን የማይችሉ አድርገው ያስቧቸዋል። እንደ ሮቦት ሂድና እንዲያርግ ሲባል ያረጋል፣ ከዛ ውጭ አያገባውም፣ ስልጣን የለውም የሚሉ ሰዎች አሉ። መጽሐፍ ቅዱስ ግን እንዲህ አይልም። እግዚአብሔር ራሱ የተናገረውን ቃል ልንገራችሁ። ኦሪት ዘጸአት ምዕራፍ 20 ከቁጥር 23 ላይ በመንገድ ይጠብቅህ ዘንድ እስኪ በሉ ወዳዘጋጀሁት ስፍራ ያስገባህ ዘንድ መልአኬን እልካለሁ። ማን ያለው? እግዚአብሔር። በመንገድህ እንዲጠብቅህ አለ፣ ወዳዘጋጀሁት ስፍራ እንዲያስገባህ መልአኬን እልካለሁ ካለ በኋላ እቺን ቃል ይዛችሁ ወደ ቤታችሁ ብትሄዱ እንዴት ደስ ይለኛል። በፊቱ ተጠንቀቁ በሉ እስኪ። አይሰማም። ቃሉንም አድምጡ። የማንን ቃል አላለም? የእግዚአብሔር አይደለም። ተናጋሪው እኮ እግዚአብሔር ነው። በፊቱ ተጠንቀቁ። በማን ፊት? በመልአኩ ፊት። ቃሉንም አድምጡ። የማንን? ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ኃጢአት ብትሰሩ ይቅር አይልምና ምን እንዳትሉት። ማን ነው የሚናገረው? እግዚአብሔር። መልአኬን ልከዋለሁ ሚካኤልን፣ መልአኬን ልከዋለሁ ገብርኤልን። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ገብርኤል የሚለው ስም ላይ ኤል ስላለ፣ ሚካኤል የሚለው ስም ላይ ኤል ስላለ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት አለ እግዚአብሔር። መላእክት ኃጢአትን ይቅር አለ ማለት ሁሉ ይችላል። እግዚአብሔር ነው ያለው። እንግዲህ እኛ ምን እናድርግ? አይተው መወሰን ይችላሉ። ሁለት ምሳሌ ልጨምርላችሁ። በለዓም የሚባል ሰው በኦሪት ዘኍልቍ ምዕራፍ 22 ላይ ታገኙታላችሁ። አህያ ላይ ተጭኖ መንገድ እየሄደ እያለ የእግዚአብሔር መልአክ ከፊቱ ቆመ። ተው ብሎ አስቆመው። መንገዱን ሲያስቆመው በለዓም አህያውን አላየው። ማን ነው? መልአኩን አላየው። መልአኩን ማየት የቻለችው አህያዋ ነበረች። አህያይቱ መልአኩን ስታይ ፈራችና ተንበረከከች፣ አልሄድም አለች። በለዓም ተናደደና መታት፣ በዱላ ደበደባት። ሲደበድባት መልአኩ አዘነና መንገድ ቀየረ። ጥቂት እንደሄዱ ጠባብ መንገድ ላይ ድጋሚ የእግዚአብሔር መልአክ መጣ። በግራ በቀኝ ግንብ ነው። መልአኩ ከፊት ለፊት ቆመ። አህያይቱ የበለዓምን እግር ከግንቡ ጋር አጣበቀችው ይላል። እግሩን አሳመመችው። ይህን ጊዜ ተበሳጨና በለዓም ዘሎ ከአህያይቱ ላይ ወረደና ባለ በሌላ ኃይሉ ደበደባት። በጣም ሲመታት እግዚአብሔር የአህያይቱን አንደበት ከፈተ ይላል። አፍ አውጥታ እንድትናገር አደረጋት። ስለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩን? አለችው። በለዓም መለሰላት፣ ሰይፍ በእጄ ቢኖር ኖሮ እገልሽ ነበር አላት። ከኔ ጋር ናችሁ? እኔ አሁን በጣም የሚገርመኝ መልስ መስጠቱ ነው። መልስ መስጠቱ አይገርማችሁ? አሁን ቤት ገብታችሁ ውሻ እንዴት አመሻችሁ ቢል እግዚአብሔር ይመስገን ትላለህ? እንደ ሮጦ እንኳን አያመልጥም እንዴ? ስትናገር አልደነገጠም። ልብ ሲታወር አህያ ሲናገር መልስ ትሰጣለህ። እግዚአብሔር ልባችንን ይክፈትልን። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አለ። እንዲያደርግ ዘንድ ልማዴ ነው ወይ አለችው። እስከ ዛሬ ስታዘዝ አልነበር ወይ ስትለው አይ እንዲያርገሽስ አታውቂም አለ። ተናግራ አስታውቃለች? አታውቅም። አሁን ይሄን ያነሳው በእውነት ይሄ ታሪክ አህያ ተናገረች የሚለው ታሪክ በገድል ላይ ቢሆን የተጻፈው ኖሮ ሰዎች ተረት ነው ይሉን ነበር። ይህን ታሪክ መጽሐፍ ቅዱስ ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። የፈለኩ ግን ምንድነው ልክ ሁለቴ ደብድቧት ከተናገረች በኋላ እግዚአብሔር የበለዓምን አይኑን አበራለት ይላል። አይነ ስውር አልነበረም፣ የልቡ አይን አያይም ነበር። ልክ አይኑ ሲበራ የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ቆሞ አየ። በግንባሩ ተደፍቶ ሰገደለት ይላል። አይኑ ሲበራ ለገብርኤል ስንሰግድ አይናችሁ አልበራላችሁም ይሉናል። እግዚአብሔር ለነሱ ያብራላቸው። የበራለት ሰው ተደፍቶ ለመልአኩ ምን ይላል? ይሰግዳል። ይህን ጊዜ መልአኩ ምን አለው?
አህያይቱ አይታኝ ፈቀቅ ባትል ኖሮ እገልህ ነበር አለው። ምን እልህ ነበር? እገል። መላእክቱ ሁኔታውን አይተው መወሰን ይችላሉ አይችሉም? ይችላል። ኮንዲሽናል ይወስናል። ሶስተኛ ምሳሌ ራሱ ገብርኤል የተናገረው ዘካርያስን መጣና ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ አለው። እንዴት ይሆናል አለ። ቅዱስ ገብርኤል ተበሳጨ። ለምን? ዘካርያስ እድሜውን ሙሉ አብርሃምና ሳራ በስተርጅና ወለዱ እያለ ሲሰብክ የኖረ ሰው ነው። እንዴት ይሆናል ሲል ይህ እንደሚሆን ታይ ዘንድ በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምን ትሆናለህ? ዲዳ ትሆናለህ። ዲዳ ሆነ። ያው ወዲያው ለምንድን ነው ገብርኤል ልሳኑን የዘጋው ካላችሁ፣ አንዳንድ ሰው ሽማግሌ ሆኖ ከእድሜው ጋር የማይሄድ ነገር ሲናገር አያሳዝንም? ያሳዝን። እንደው ሄዳችሁ አፉን ያዙት አይላችሁ? ገብርኤል ግን አፉን ያዙ አይለውም። አፉን ይዘዋል። ዘጋው ልሳኑን። እንዴት የተዘጋ ማህፀን እንዴት ይከፈታል ሲል ማህፀንንም ይዘጋል ልሳንን ይዘጋል። ማህፀንን የሚከፍት ልሳንን ይከፍታል ታየው ዘንድ ብሎ ልሳኑን ዘጋው። ዘካርያስ ዲዳ ሆነ ይላል። ልብ አድርጉ። ይህን ለምን አነሳሁት? ገብርኤልን እግዚአብሔር የላከው ምን አድርግ ብሎ ነው? ገብርኤል የተናገረውን ቃል ልንገራችሁ። እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። ይህን የምስራች እንድሰብክልህ ተልኬ ነበረ። ምን እንዳረግልህ የተላኩት? የምስራች ምን እንድልልህ? እንድሰብክልህ። ነገር ግን በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምንን ስላላመንክ? ስለዚህ መላእክት አይተው መቅጣት አይተው መማር የሚችሉበትን ስልጣን ማን ሰጥቷቸዋል ማለት ነው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል ማለት ክርስቶስ በመስቀል ላይ ያደረገውን ማዳን አይደለም። እሱን በመልአክ አይደለም በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ክርስቶስ ያደረገውን ማዳን ከሱም በፊት ከሱም በኋላ ማንም ሊያደርገው ስላልቻለ ራሱ እግዚአብሔር ያዳነን ማዳን ነው። ይህንን ማዳን መላእክትም ቅዱሳንም ሊያድኑን አይችሉም። ከመከራ ከችግር ከፈተና ግን እነ ገብርኤል ያድናሉ አያድኑ? ያድኑናል። ይህንን ማመን አለብን። አንዳንድ ሰው ይጨነቃል። እንዴ የተባለ ሲሆን የእግዚአብሔር ቦታ ለመላእክት የተሰጠ የሚመስለው ሰው አይደል። የመላእክት ማዳን ከእግዚአብሔር የሚመነጭ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው። ስለዚህ ገብርኤል ቢያድነን በማን ስም ነው? አይሰማም። ሚካኤል ቢያድነን በማን ስም ነው? እግዚአብሔር በገብርኤል ማዳን ይችላል አይችልም? ያለ ገብርኤልስ ይችላል አይችልም? ገብርኤል ግን ያለ እግዚአብሔር ማዳን አይችልም። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ሚል መዝሙር አታውቁ? ኃይል የእግዚአብሔር ነው። ብዙ ጊዜ የአዲስ አበባ ሰው ኃይል የእግዚአብሔር ነው የሚለው ፌደራል ፖሊስ ሲያይ ነው። እኔ ለምን እንደሆነ አላውቅም። ምንም አይገናኝም። ኃይል የእግዚአብሔር ነው። ማዳን የማን ነው? ገብርኤል ቢያድነንም በገብርኤል ሆኖ ያዳነን ማን ነው? እግዚአብሔር። የመላእክት ማዳን የእግዚአብሔር ማዳን አካል ነው። የእግዚአብሔር ማዳን አካል ነው። ስለዚህ ስለኛ የሚጸልዩ የሚያማልዱ መላእክትን እግዚአብሔር ይሰማል አይሰማም? አንድ ጥያቄ ጠይቃችሁ ልውረድ። ሰይጣን እነ ገብርኤል በቆሙበት በሰማያት እግዚአብሔር ፊት ሊቆም መጣ። ባሪያዬን ኢዮብ አየኸው አለው እግዚአብሔር ደስ ብሎት። እንዴት አይነት ጻድቅ ሰው እንደሆነ ኢዮብን አየኸው ሲለው፣ ምን እሱ ጻድቅ ባይሆን እኮ ነው የሚገርመው፣ ባለጸጋ ነው፣ ጤና ሰጥተዋል፣ 10 ልጅ ሰጥተዋል፣ አንዱን ብትነሳው እኮ ይሰድብሃል አለ። እንግዲያውስ ሕይወቱን አትንካ፣ የፈለከውን ግን አድርግበታል። ሰይጣን ወረደና በኢዮብ ላይ መከራ ወረደበት፣ ሀብቱን ንብረቱን አጠፋበት። ኢዮብ ምን አለ? እግዚአብሔር ሰጠ። እኛ አሁን እዚህ ገብርኤል ባላ ክብራችሁ ስትወጡ ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ምን ነው ቅዱስ ገብርኤል በለተ ቀን ነው የምትሉት? ኢዮብ ግን አመሰገነ። ጭራሽ 10 ልጅ ሞተበት። አንድ አይደለም ስንት ልጅ? እግዚአብሔር ሰጠ እግዚአብሔር ነሳ አለ። መጨረሻ ከራስ ፀጉር እስከ እግሩ ጥፍሩ ድረስ በቁስል መታው። እግዚአብሔር ሰጠ እግዚአብሔር ነሳ አለ። አሁን እኔ የምጠይቃችሁ ምእመናን፣ ኢዮብ ላይ መከራ ለማውረድ ጥያቄ ጠየቀው ማን ነው? መልሱልኝ። ሰይጣን ነው። ማን የፈቀደለት? እግዚአብሔር። ሰይጣን ክፉ ነው ወይስ ደግ ነው? መልሱልኝ። ክፉ ነው። ሰይጣን የረከሰ መልአክ ነው። ሰይጣን ኢዮብን እንዲህ እንዳረገው ይፈቀድልኝ ብሎ የጠየቀው
ለኢዮብ ጥሩ አስቦ ነው መጥፎ አስቦ ነው? መጥፎ አስቦ ነው አይደል? ኢዮብን ለማሳሳት ነው፣ ለማሰናከል ነው፣ ከእግዚአብሔር ለማጣላት ነው። ክፉ ሰይጣን ለኢዮብ ክፉ አስቦ እግዚአብሔርን ሲጠይቅ እግዚአብሔር ሻለው አላለው? አለው። የረከሰው መልአክ ሰይጣን እኛን ለማሰናከል ሲለምን እግዚአብሔር ከፈቀደለት ቅዱሱ ገብርኤል እኛን ለማዳን ሲለምን ይሰማዋል አይሰማውም? ይሰማዋል። ገብርኤል ቅዱሱ እሺ አመስግኑ። ቅዱሱ ገብርኤል ለኛ መዳን ፈልጎ ሁሉ መዳንን እንዲወርሱ የሚቃትቱ የሚለምኑ መላእክትን እግዚአብሔር ይሰማል አይሰማም? ይሰማል። አሁን እኛ እዚህ ቆመን እንለፋለን እንጂ ምእመናን ቅዱስ ገብርኤል ክንፉን ዘርግቶ ስለ ሁላችን እየጸለየ ነው። ስለ ሁላችን እያማለደ ነው። በመናውቀውም በማናውቀውም ጉዳይ የማትምራቸው እስከመቼ ነው? ይችን ዓመት ተዋት፣ ይችን በለስ ታፈራ እንደሆነ እያለ መልአኩ በእግዚአብሔር ፊት ቆሞ ይለምናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድርብን።